ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ዳግም በሌላ ቪዲዮ መጥተናል። እንደተለመደው ዛሬ ይዘን የመጣነው ቪዲዮ ትንሽ ለየት ያለ ነው። ሰሞኑን አነጋጋሪ የነበረውን ቪዲዮ ነው እንግዲህ ይዤላችሁ የመጣሁት። ምናልባት ምላሽ ያገኙ ስለመሰለኝ ነው፣ ባለጉዳዮቹ ምላሽ ስለሰጡ ነው። በነገራችን ላይ በዚህ ሰዓት እየቀረስኩ ያለው ቪዲዮ መብራት ጠፍቷል። መብራት ስለጠፋ ያው በኖርማል ብርሃን ነው እየቀረስኩ ያለሁትና እንግዲህ ምናልባት ጨለም ካለ ይቅርታ እጠይቃለሁኝ። ቤተሰቦቼ ቻናሌ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃለሁ። እንግዲህ እንደተለመደው ወይም ደግሞ ሰሞኑን ስትሰሙት እንደነበረው የእነ አብርሽ ጉዳይ በጣም አነጋጋሪ ጉዳይ ሆኗል እና ከማዳም ቅመሞች ጋር የተያያዘ ጉዳይ በጣም ሁለት ቦታ ተከፍለው ለሁለት ጎራ ተከፍለው በጣም በቃ ዱላ ቀረሽ ክርክር ነው እና እዚህ ላይ እነ አብርሽም ምላሽ ሰጥተዋል በብዙ ነገር ማለት ነው እና ማዳም ቅመሞች ገንዘብ እንደሚልኩላቸው እየረዷቸው እንደሆነ ለእነ አብርሽ ተናግረዋል። አንዳንዶቹ ቅሬታ ያላቸው ማለት ነው እዚህ መከራቸውን እየበሉ እየሰሩ ለነሱ እየሰጡ ነው ብለው እነሱን ተቃውመዋል። እነሱ ደግሞ ምንም የደረሰ ነገር የለም የምናውቀው ነገር የለም ብለዋል። አብርሽ እንግዲህ ምላሽ ሰጥቶበታል እዚህ ላይ ማለት ነው። ብዙ ነገር ተነስቶለታል። በነገራችን ላይ ከእርዳታ ጋር የተገናኘ ነገር እንዳውም እሱ ምንም አይነት ነገር ማንም የረዳኝ የለም ስለ መኪና ሁሉ ማነው መኪና ተገዝቶለታል በማዳም ቅመሞች መኪና ተገዝቶለታል የሚል ሀሳብም ተነስቶለታል እና እንደሰማችሁት በጣም ማለት በሶሻል ሚዲያ ሲዘዋወር ነው የቆየውና እኔም ምናልባት የተሰማኝ ስሜት የሆነ ነገር ልበል ብዬ ነው እንጂ እውነት ለመናገር አብርሃም ምናልባት ቲክቶክ ላይ ጊፍት ሰጥተው ሊሆን ይችላል። ከዛ ውጪ ለእኛ ብር የላከ እኔ ሰጥቻለሁ የሚል ሰው ውስጥ ይምጣና ሰጥቻለሁ ብሎ ይናገር ብሏል። እኔ ላቤን ጠብ አድርጌ የገዛሁት መኪና ማንም ያገዘኝ ሰው የለም። ስለዚህ እኔ ደግሞ ቲክቶክ ላይ ጊፍት ሲሰጠኝ አንቺ ማዳም ቅመም ነሽ አይደለሽም እያልኩ ነው ወይ አልቀበልም። ማነው እንደዛ የሚለው እያለ ነው። እውነት ነው እንግዲህ በዛ እርዳታ የሚሰጡ ሰዎች ካሉ ማን እንደሆነ እንግዲህ ሰው ፈልጎ እስከሰጠ ድረስ እንትን ማለት አይቻልም። ለምን ሰጠ ማለትም ይከብዳል። ግን ያው እነዚህ ለምን ትሰጣላችሁ ብለው የሚያስቡትም ደግሞ እውነታቸውን ነው። ምክንያቱም እነዚህ ልጆች ተታለው ሊሆን ይችላል ማለት መውደድ ሊሆን ይችላል። ተታለው ሳይሆን በቃ ከፍቅር የተነሳ ሊሆን ይችላል። ግን ከጀርባቸው ብዙ ሰዎች ቤተሰቦች አሉ፣ ልጆች ያላቸው አሉ፣ ትዳር ያላቸው አሉ። እነዚህ ህይወታቸውን ለማሸነፍ ነው እንግዲህ በየአረብ ሀገሩ ሄደው በእንደዚህ ያለ ነገር በእነዚህ ልጆች ፍቅር ወይም ደግሞ መውደድ ተነሳስተው ለነዛ ማድረግ ያለባቸውን ህይወታቸው ባዶ እስኪሆን ድረስ አንዳንድ ቪዲዮዎች እየወጡ ነው እና የሚያሳዝኑ ቪዲዮዎች ሁሉ እንዳሉ እየሰማን ነው። እና በዚህ ደረጃ መሆን ነው ነበረበት ወይ ስንል አይ መሆን የለበትም። ሰው መርዳት ያለበት እንግዲህ ራሱ መጥፎ ደረጃ ውስጥ አድርሶ አይደለም በቲክቶክ ጊፍትም ይሁን በፈለገው ነገር ይሁን ማለት ነው። እና ሰው መርዳት ያለበት ወይም ደግሞ መስጠት ያለበት ራሱን አደጋ ውስጥ ከቶ ነው ብዬ አላስብም። እና በዙሪያችን ያሉ ሰዎችን ጎርተን ወይም ቤተሰቦቻችንን ጎርተን ሊሆን አይገባም። እና ምናልባት እንደዛ ያደረጋችሁ ካላችሁ ትክክል አይደላችሁም እውነት ለመናገር ማለት ነው። ለምን እንግዲህ እና አብርሽ እየሰሩ ነው። አብርሽ ግን ስጡን አላልንም ብለዋል። እንግዲህ አብርሽ ምላሽ ሰጥቷል። እኛ ስጡን አላልንም፣ ደግሞም እንደዚህ በብር ለእኛ የሰጠን የለም፣ እኔ ሰጥቻለሁ የሚል ካለ ይምጣ ነው። ሌሎቹ ደግሞ ተቀብላችኋል እያሉ ነው። እንግዲህ እሱ ምላሽ ሰጥቶበታል። ከኔ ተቀብሏል የሚል ሰው እንግዲህ መጥቶ እንትን ማለት ይችላል። እና ሁለት ጎራ ተከፍለው እርስ በርሳቸው እየተሰዳደቡ ስለሆነ ትንሽ ደስ ስለማይል ነው ሁኔታው። እና ለዛ ነው ይህን ሀሳብ ለማንሳት እየፈለግኩት ማለት ነው። እና እንግዲህ ኢቨን እዚህ ሀገር የሆነ ነገር ሲፈጠር ይሄን ሁሉ ለሚወዱ የማዳም ቅመሞች አንድም ነገር ብለህ አታውቅም፣ ወይም ደግሞ የተጎዱትን ሰዎች ስትረዳ እንኳን አትታይም የሚል በጣም ብዙ ክርክር ቀርቦበት ነበር አብርሽ ላይ። እንግዲህ አብርሽም ምላሽ ሰጥቷል። የኔ ቪዲዮዎች ወደኋላ ተመልሳችሁ ማየት ትችላላችሁ ብሎ ከዚህ ፊት ሲረዱበት የነበረው እርዳታ ሲረዱ እንደነበረ ከሩታ ጋር ሆኖ ማለት ነው እሱን አሳይተዋል። ቤት እስከ መስራት ድረስ ደርሰናል እና እኔ ከጀርባ ነው እንጂ በቪዲዮ አልሰራም፣ ያንን ደግሞ ማየት ከፈለጋችሁ ወደኋላ ሄዳችሁ ማየት ትችላላችሁ ብሎ ቪዲዮም ተለቋል ማለት ነው። ያኔ ሲረዱበት የነበረውን ቪዲዮ ተለቋል እና ብዙ ነገሮች ናቸውና እስቲ ቪዲዮዎቹን ሁላችንም በጋራ እንውልና እንስማና
አስተያየት እንሰጥበታለን። አንቺ ስለና አብርሽና ስለ ሩት እያወራሽ ነበር አሉ። ማን ነው አብርሽ? አብርሽ ማለት እሱ ነው። እና ታዲያ እኔ ምን አገባኝ? አታውቃለሁ እያወራሽ ነበር አሉ። ያው ለዛ ነው ያስገባሁት። እንኳን አስገባኛው። አው እያወራሁ ነበር። ምን ነበር ያወራሽው? ጥያቄ ካለሽ ጠይቂ። ያወራለሁትማ ከመዳም ቅመሞች ላይ እጃችሁን አንሱ ነው። ምን ያርጉስ? ለምሳሌ እንዲያነሱ ከመዳም ቅመሞች ላይ እጃችሁን አንሱ፣ ይስሩበት፣ ይለወጡ፣ ይደጉ። እናንተን እያገዙ እነሱ ወደ ኋላ እየተሽቆለቆሉ ነው። እነማ ምን ከለከልናቸው? ወይል እንግዲህ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰን አንደኛ ያለቀሰች 3 የስንት ዓመት ሙዜ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንት ወር ደሞዜ ቀረ። እነሱን ሳግዝ እነሱ እንዳይጣሉ ስጥር እኔ የ3 ወር ደሞዝ ብቻ ነው ዲል ያለው አለች። እንግዲህ እነዚህ ልጆች ምን አደረጉ? ምንም አላደረጉ። በገዛ ፍቃዳቸውን እየሰጡ ያሉት እና ቢሰጡ እንኳን ማለት ነውና እንግዲህ እነዛ በሰው ቤት እየሰሩ በሰው ቤት እየተቃጠሉ ይሄን የሚያደርጉ ልጆች እንግዲህ ተሳስተዋል ብዬ አስባለሁ። ይሄን አድርገው ከሆነ ማለት ነው። እነዚህ ልጆች ደግሞ ስራቸውን ነው እየሰሩ ያሉት፣ ቪዲዮ እየሰሩ ነው ያሉት፣ ቢዝነስ ነው እየሰሩ ያሉት። ሆኖም ግን አስቸጋሪ ነው እውነት ለመናገር። ለምን እንደዚህ ያደረገ? ለምን ቪዲዮ ትሰራላችሁ? ለምን ትሰራላችሁ? ለምን በቪዲዮ ትመጣላችሁ? ለምን ድራማ ትሰራላችሁ ብለን ደግሞ ልንላችሁ አንችልም። ምን ማለት ነው? የሄዱበትን ዓላማ መዘንጋት የለባቸውም። ማወቅ ያለባቸው ነገር የሄዱበትን ዓላማ መዘንጋት የለባቸውም። እሺ ቆይ አይደለም እሺ ማስረጃ አለሽ? አንቺስ ማስረጃ አለሽ ወይስ ወሬ ብቻ ሰማሽ? ከዚህ በፊት አንዲት ልጅ ከስንት ወር በፊት ነው? ከ5 ወር ከ6 ወር በፊት ኢንቦክስ ላይ ይሄን ነገር የምታውቀው ነገር የለም መሰለኝ። ዲስተርብ እንዳያደርገ ከፈለክ ውጣ። ላይ በዚህ አጋጣሚ እድሉን ስላገኘውና ወንድማችንንም ስላገኘሁት በጣም አመሰግናለሁ። ስለ ሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያጽናችሁና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ያለ ማለት የተዋህዶ እምነት ተከታይ ከሆኑ ብቻ ነው እየጠየቃለሁ። ይሄንን ነገር እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅት ነው። የነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ያለው ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል። በወቅቱ የራሳቸውን ስራ ዩቲዩብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ? እነሱም የተለያየ ስቶሪ እየፈጠሩ ያ የራሳቸው የቢዝነስ መንገድ። አንዳንድ ጊዜ ግን ባለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለ። ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ እህት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለነሱ ጊዜ የሚሉ ማለት ነው። በኮንፊደንስም እንሰጣለን ብራችሁ ለሁሉም ስለሆነ እንዳይረብሻችሁ እኮ ነው እንትኑ ድምፅ እንዳይረብሻችሁ ነው። እሺ ትክክል። ያንን ነገር የማድረግ ኃላፊነት ቢኖራቸውም አድናቂዎቻቸው የፈለገውን ላምበርጊኒም ለምን አይገዙላቸውም? ተወደዷል። እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እናም ብላችሁ እናንተም አሁን መጣችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደድ መጣ? የተነበረ ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አይደለም። ለምን ይሰደባሉ? መናገር ከፈለግ በስነ ስርዓት እህቱ እንዲህ እንዲህ ብታደርጊ ነገር ህይወትሽ ይጠቅምሻል። በስነ ስርዓት ማስረዳት አለ። መንገድ ግን እንዳለ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስልህ፣ አንድ ደቂቃ ብዙ አላወራም። አንድ ደቂቃ ታገሰኝ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረጉ ይላሉ። ለምሳሌ
ከዛ በፊት ለአብርሽ መኪና ልንገዛለት ነው ብላ አውቀው እናንተ ለማናደድ ወይም ደግሞ የሆነ ሰንበዲ ለማናደድ መኪና የሆነ ቦታ ቀርጠው ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብላ ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር የምንደርሳል እውነት ይመስለውና ያንን ነገር አስኬድ ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜሪካ ሳንቲም ያገዛኝ የለም። የትኛውን የመዳም ቅመም አንድ ብር አላገዘችም። ግልጽ ነው ነገር በራሴ ብር ለፍቼ በራሴ ነው መኪና የገዛው። እርግጠኛ መሆን ያስፈልጋል። እንግዲህ እኔ ሰጥቻለሁ ቅድም እንዳልኳችሁ ማለት እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው እኛ እንደተቀበልን እና እኛ ያንን ነገር አፍስ እናደረገው በምን እርግጠኛ ናቸው? ከዛ ባለፈ ደግሞ የትኛውም ሰው እርግጠኛ መሆን ያስፈልጋል። ማንም አያደርገው። የሆነ ሰው ጊፍት ሊሰጥ ይችላል። ምን ልበልሽ አንበሳ አወረደልህ። ይሄ እንግዲህ እርዳታ ሲሰረዱበት ነው። የመዳም ቅመምነሽ ወይንስ ከአሜሪካን የላከው ስጦታ ማነ አንተ የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። ማንም ወዶና ፈቅዶ ከወደደኝ ካደረገልኝ ሰዎች ባታቸውን እናታቸው የኔ ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ ማየት አለባችሁ። ጥሩ ነገር ነው። ያው ቪዲዮ ለምሳሌ ማይቻላከምና ባለ ፎቶ ላይ ተባለው ታያለ ብዙ ነገር አሳልፈን ዛሬ አይደለም ማየት ያለበት አንድ ሰው ስለኔ ማወቅ ከፈለክ ዛሬ ቪዲዮ የተከበራችሁና የተከበራችሁ ቤተሰቦች እንግዲህ ከኋላ ያለው ጨለማ ፀሐይዋ በቃ እየጠፋች ብርሃኑ እየጠፋ ስለሆነ ነው። በጣም ይቅርታ እንግዲህ ለዛሬ በዚህ ጨለማ በመብራት ምክንያት ስለሆነ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ቻው።